ሰላም እንዴት ናችሁ? በዛሬ ቪዲዮ ቼንጅስ ኢን ስቴት የሚል እንቀጥላለን። የሰባተኛ ክፍል ጄኔራል ሳይንስ ዩኒት 2። በዚህ ትምህርት የምናየው ቼንጅ ኢን ስቴት ከዚህ በፊት ማተር ፊዚካል ስቴት ላይ ስናወራ አይዘር ኢት ሜይ ቢ ሶሊድ፣ ሊኩዊድ ወይም ጋዝ ሊሆን እንደሚችል አይተናል። ስለዚህ እሱ ነው በስፋት የምናየው ማለት ነው። ቼንጅ ኦፍ ስቴት ኢዝ ምን ማለት መሰላችሁ? ቼንጅ ኦፍ ስቴት ማለት ስቴት ቅድም እንዳልኳችሁ ወይ ሶሊድ መሆን ነው፣ ወይ ጋዝ መሆን ነው፣ ወይ ሊኩዊድ መሆን ነው። ስለዚህ ከጋዝ ወደ ሊኩዊድ ወይም ከሊኩዊድ ወደ ጋዝ ቫይስ ቨርሳ የሚፈጠር የአካላዊ ሁኔታ መቀያየር ነው። So it is the change of a substance from one physical form of matter to another. ስለዚህ ከአንዱ ወደ ሌላ መቀየር ነው። A change in physical state is the most common type of physical change. ስለዚህ በጣም የተለመደ ከኬሚካል ቼንጅ ይልቅ ብዙ ጊዜ ፊዚካል ቼንጅ በጣም የሚዘወተር ነው። ስለዚህ ለምሳሌ ምን ሊሆኑ ይችላሉ? ሜልቲንግ መቅለጥ። ስለዚህ ጠጣር የነበረው ወደ ፈሳሽ ይቀየራል ሲቀልጥ። ፍሪዚንግ ሌላው ነው፣ መቀዝቀዝ። ፈሳሽ የነበረው ሲቀዘቅዝ ወደ ሶሊድ ይቀየራል ማለት ነው። ስለዚህ ሊኩዊድ ወደ ሶሊድ ተቀየረ ማለት ነው። ሌላው ኤቫፖሬሽን ነው። ውሃ ሲፈላ ለምሳሌ ኤቫፖር ያደርጋል። ኤቫፖሬሽን አንዱ ለውጥ ነው ወይም ፊዚካል ስቴት ቼንጅ ያመጣል ማለት ነው። ሌላው ኮንደንሴሽን ነው። መቀዝቀዝ ማለት ነው አይደለ? መቀዝቀዝ ኮንደንስ። ለምሳሌ ጋዝ የቀዘቀዘ ሲሄድ ወደ ሊኩዊድ ይቀየራል አይደለ? ያ ኮንደንሴሽን። So the three states of matter can be interconverted without changing the composition of the substance. Composition of the substance ማለት without changing the chemical state of the substance ማለት ነው። So composition is the chemical substance። ስለዚህ ያ ኬሚካል ኮምፖዚሽን ማለት ነው። composition of ሰብስታንስ ማለት። ስለዚህ ለምሳሌ ውሃ ወደ ሌላ ነገር አይቀየርም፣ ወደ አልኮል አይቀየርም። ውሃ ወደ ሶሊድ ወይም ደግሞ ሶሊድ የነበረው ወደ ሊኩዊድ ሲቀየር ምንም አይነት የኬሚካል ኮምፖዚሽን ቼንጅ አይኖረውም ማለት ነው። ውሃ እንደሆነ ነው የሚቀጥለው። ምናልባት ስያሜውን የሚለያይ እንጂ ኢትስ ኖርማል ቱ ቼንጅ የሰብስታንስ ፍሮም ዋን ስቴት ቱ አናዘር። ይሄ ለውጥ ከአንዱ ወደ ሌላ፣ ከሶሊድ ወደ ሊኩዊድ፣ ከሊኩዊድ ወደ ጋዝ እና ወይም ደግሞ እርስ በርስ የሚደረገውን ለውጥ የሚያሳልጡት ምንድን ነው? ኢነርጂ ነው። ኢነርጂ በመጨመር ወይም በመቀነስ ይህንን ለውጥ ማምጣት ይቻላል። how do solids and liquids change state? እንዴት ነው ግን ለነገሩ? ለምሳሌ ሶሊድ ወደ ሊኩዊድ፣ ሊኩዊድ ወደ ሶሊድ እንዴት ነው የሚቀየረው? ሶሊድ የነበረውን አሁንም ሶሊድ ለምሳሌ የዋተር ሶሊድ ስቴት አይስ በረዶን አስቡ። እዚህ ሶሊድ ላይ ፓርቲክሎቹ ኢነርጂ ስንጨምርባቸው ወይ ደግሞ ስናፈላው ወይ ደግሞ ስናሞቀው የፓርቲክሎቹ ኢነርጂ ይጨምራል። ሲጨምር አትራክሽን ቢትዊን ዘም ዲክሪስ፣ እርስ በርስ ተጣብቀው የነበረው ወይ ደግሞ ዴንሲቲው ሃይ ነው ብለናል አይደለ? ከዚህ በፊት ሶሊድ ላይ ስናወራ እነዚህ ቲኒ ፓርቲክልስ የምንላቸው እርስ በርስ ተጣብቀው ስለሆነ የሚኖሩት ኢነርጂ ሲጨመር ያ የተጣበቀው ነገር ኢነርጂያቸውን ይቀንሰዋል። ሲቀንሰው ወይ ደግሞ እርስ በርስ ያለውን ፎርስ የተጣበቁበትን ፎርስ ስለሚሰብርባቸው ጥብቅብቅ የሚለውን ነገር ይቀንስባቸዋል። ስለዚህ መፍሰስ ይጀምራል ማለት ነው። በዚህ መንገድ ወደ ሌላ ፊዚካል ስቴት ይቀየራል ማለት ነው። ይህ አይነቱ ፕሮሰስ ምን ይባላል? ሜልቲንግ ወይም ፊውዥን ይባላል። so the process of changing liquid into ወይ ደግሞ ተቃራኒውን ማለት ነው ፈሳሹን ወደ ሶሊድ ስቴት ለመቀየር ፍሪዚንግ ወይ ደግሞ ሶሊዲፊኬሽን ይባላል። ይሄ ምንድነው? ለምሳሌ እዛ ፓርቲክል ላይ ወይ ደግሞ ሊኩዊድ የሆነው ሰብስታንስ ላይ ከነበረው ኢነርጂ ስንቀንስለት፣ ኢነርጂውን ሞር በቀነስ ነው ቁጥር በመካከላቸው ያለውን ፎርስ እየጨመሩ ይመጣል። ስለዚህ የነሱ ኃይል ያሸንፋል ማለት ነው። እኛ ስለምንቀንሰው የነሱ ኃይል ሞር ቪዚብል እየሆነ እርስ በርስ መጣበቃቸውን ይቀጥላሉ። ሶሊድ እየሆነ ይሄዳል ማለት ነው። just like that ሳይንሱ ያ ነው። the temperature at which a liquid substance changes into a solid is a liquid's freezing point። የሆነ ቴምፕሬቸር ብንለካና ኢሚዲየትሊ ያ ሊኩዊድ የነበረው ነገር ወደ በረዶ ሲቀየር ቴምፕሬቸሩን ብናነበው ያነበብነው ንባብ የሊኩዊዱ ፍሪዚንግ ፖይንት በቃ የመጨረሻው እዛ ጋር የመቀዝቀዣው ነጥብ እዛ ላይ ነው። ከዛች ፖይንት በኋላ ሶሊድ ሆነ ማለት ነው፣ ሊኩዊድ አልሆነም። በተመሳሳይ ለምሳሌ በረዶን እሳት ስንጨምርበት ቆይተን ልክ ውሃ መሆን ሲጀምር ቴምፕሬቸሩን ብናነበው የሶሊድ ሜልቲንግ ፖይንት ማንበብ እንችላለን ማለት ነው። ኦኬ ሌላው how do liquids and gases change state? ፈሳሽ የነበረው ወደ ጋዝ እንዴት ነው የሚቀየረው? ለምሳሌ ሊኩዊድ የነበረው ነገር አሁንም ኢነርጂ ብንጨምርበት ሊኩዊድ ውስጥ የነበሩት ፓርቲክሎች አዲስ ኢነርጂ ስለሚያገኙ በመካከላቸው የነበረው ኢነርጂ አሁንም ይቀንሳል።
ማለት እርስ በርስ ተጣብቀውበት የነበረው ኢነርጂ ይቀንሳል። በዚህ መንገድ ኤቫፖር ያደርጋሉ እነዛ ፓርቲክልስ ማለት ነው። ስለዚህ ኤቫፖር አደረገ ማለት ተነነ ማለት ኖርማሊ ወደ ጋዝ ስቴት ተቀየረ ማለት ነው። ይሄ በተለይ ሊኩዊድ የነበረው ወደ ጋዝ በሚቀየርበት ቅጽበት ቴምፕሬቸሩን ብንለካው የምናገኘው ነጥብ ወይም ሪዲንግ ወይ ደግሞ የምናነበው ንባብ እዛ ቴርሞሜትር ላይ የዛ ሊኩዊድ ቦይሊንግ ፖይንት ነው ተብሎ ይታሰባል። ጀስት ላይክ ዛት። በተቃራኒው ደግሞ ጋዝ የነበረውን ነገር አሁንም ኢነርጂውን ብንቀንሰው ወይም በጣም ቀዝቃዛ ክፍል ላይ ብናስቀምጠው ያንን ጋዝ as much as possible በመካከላቸው ያለው በጣም ሉዝ ስለሆነ ፎርሱ ወይም ደግሞ ጋዝ ላይ ያሉ ቲኒ ፓርቲክልስ ኢነርጂያቸው በጣም ሉዝ ነው ወይ ደግሞ ብቻቸውን ስለሆነ ተቀምጠው ያለ በየአቅጣጫው ስለሆነ የሚተኑት ኢነርጂውን ብንቀንሰው የነሱ ኢነርጂ እየጨመረ ይመጣል። የነሱ ኢነርጂ ጨመረ ማለት ኖርማሊ ኮንደንስ የሆነ እየቀዘቀዘ ጋዝ የነበረው ነገር ወደ ፈሳሽነት እየተቀየረ ይሄዳል ማለት ነው። ጀስት ላይክ ዛት። ሶ ለምሳሌ ሲፈላ የነበረ አንድ በብረት ድስት ላይ የነበረ ውሃ በጣም ሲተን ይቆይና አውጣችሁት ክዳኑን ስታዩት ሲተን የነበረው ነገር ውሃ ሆኖ ታገኙታላችሁ። ሶ ዛት ኢዝ ያንን ነው ኮንደንሴሽን የምንለው። ሌላው ደግሞ አንዳንድ ጊዜ ዳይሬክትሊ ሶሊድ ወደ ጋዝ ሊቀየር ይችላል። ይሄ በጣም ስትሬንጅ የሆነ ነገር ነው። አሁንም በተመሳሳይ ጋዝ ሶሊድን ወደ ጋዝ ለመቀየር የግድ ኢነርጂ መጨመር አለብን። ስለዚህ ኢነርጂ ስንጨምር ኖርማሊ ይሄ አይነት ፕሮሰስ ሰብሊሜሽን ይባላል። ሶ ለምሳሌ አንዳንድ ሰብስታንስ በሰብሊሜሽን ቀጥታ ወደ ጋዝ ሊቀየሩ ይችላሉ ከሶሊድ ስቴት ማለት ነው። ለምሳሌ አዮዲን፣ አሞኒየም ክሎራይድ ጀስት ሶሊድ የሆነ ካርቦን ዳይኦክሳይድ ወይም ድራይ አይስ የሚባለው ቀጥታ ኢነርጂ አድ ስናደርግ ከሶሊድ ስቴት ወደ ጋዝ ስቴት መቀየር እንችላለን ማለት ነው። ሶ ሌላው ደግሞ በተቃራኒው ጋዝን ወደ ሶሊድ መቀየር ደግሞ እንችላለን። ይሄ ዲፖዚሽን ይባላል። ቀጥታ ጋዝን ዳይሬክትሊ ወደ ሶሊድ ማለት ነው። ምክንያቱም በጣም ስለሆነ ኢነርጂን የምንቀንሰው ምንም ወደ ሊኩዊድ ለመቀየር በጣም ቅጽበታዊ ነው የሚሆነው። ስለዚህ ቀጥታ ወደ ሶሊድ ስቴት ይቀየራል ማለት ነው። በተመሳሳይ በጣም ከፍተኛ ኢነርጂ ስለሆነ የሚያገኘው ሶሊድ ወደ ጋዝ የሚቀየርበት ሂደት ሊኩዊድን አልፎ ነው ልንል ያስቻለን ነገር በጣም ሊኩዊዱን ለመለካት ምንም ቅጽበታዊ ስለሆነ ይህን ዲያግራም መጻፋችሁ ላይ ብታዩት በጣም በግልጽ ያስረዳችሁ። ሜልቲንግ ስሩ አዲንግ ኢነርጂ በመጨመር ነው። አሁንም ኢቫፖሬሽን የሚፈጠርም ኢነርጂ በመጨመር ነው። ኮንደንሴሽን ኢነርጂ በመቀነስ ነው። ፍሪዚንግም ኢነርጂ በመቀነስ ነው። ሰብሊሜሽን ኢነርጂ በመጨመር ነው። ዲፖዚሽን ኢነርጂ በመቀነስ ነው። ስለዚህ እነዚህን ነገሮች አንደርስታንድ ማድረግ ያስፈልጋል ማለት ነው።